ማርያም ታማልዳለች ብሎ የሚል ጥያቄ ተጠይቄያለሁኝ። ምዕራፍና ቁጥሩ ንገረኝ አለህ። እመቤቴ ወላዲቴ ድስቴ አክስቴ ትላለህ አይደል? ትላላችሁ ስትሉ ትውላላችሁ። ለምን አትመልሱም ታዲያ? ስለ አክስቴ፣ ስለ ድስቴ፣ ስለ ወላዲቴ፣ ስለ እመቤቴ ብላችሁ ስለምትሏት እንደምታማልድ ለምን አትመልሱም? ለምን ጥቅስ አትጠቅሱም? የለም። ለዚህ ነው ጴንጤ አንድ ጥያቄ እንኳን ጠይቋችሁ ዘመናችሁን ሁሉ የቤት ስራ ነው የሰጣችሁ። ትተራመሳላችሁ ማለት ነው። የጠየቀህን ሰው ተገቢ መልስ መስጠት ሲገባ ነቅል አወረድከው። ያው እዚህ ጋር ነበር ነቅል አወረደው ማለት ምንድነው? ምልጃ ማለት ምን ማለት ነው? ይሄ ልጅ ነው የሚጠይቀው። ያመጣሁትኝ እኮ ፎይ ወራሽ እሺ፣ በቃ አንዴ ሚጣር እኔስ አወረደው። መምሬ ፍሬም በሄዱበት ጥሩ ነበረ። እሺ ቆይ አወረደው። This is Orthodox። እቤት ውስጥ ሆነ ደግሞ አስወርዶት እንደዚህ ነው። የጎሪጥ ነው የሚያየው። እነዚህ እኔ እውነቴ ነው አገጫቸው ላይ ፀጉር የሚያስረዝሙና የሚያበዙ ሰዎች ጤነኞች አይደሉም። ይህም ሰውዬ ጤነኛ አይደለም። ይሄኛውም እንደዚሁ ጤና አይነት ነገር እክል የገጠመው ነው የሚመስለው። እና ደግሞ አለ ደብተራው ዲበኩሉ የሚባል ማለት ነው። እሱም ልክ እንደዚሁ ማለት ነው። ውረድ ብሎ አስወረደው። ለምን አትመልስለትም ነበር? ጴንጤ ጠየቀውን ጥያቄ ለምን አትመልስለትም? በሙሉ እዚህ ቲክቶክ ላይ ያላችሁ አይደለም ምድሪቱ ላይ ያላችሁ እንደዚህ ብትጨመቁ እንደዚህ ብትጨመቁ በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተባሉት ከብፁዕ አቡነ ማትያስ ከፓትርያርኩ ጀምሮ ሊቃውንት ጉባኤ በሙሉ ብሉያት አዲስ ኪዳን መምህራን የሚባሉት በሙሉ እንደዚህ ብትጨመቁ አንዲት የመጽሐፍ ቅዱስ ክፍል ማርያም ታማልዳለች ብሎ የሚል አንድ ጥቅስ አታመጡ። አለው ብሎ የሚል ሰው ካለ ቄስ፣ ካህን በደንብ የሚታወቅ ወይ ደግሞ እዚህ ሶሻል ሚዲያ ላይ የሚታወቅ ሰው ካለ አንድ ሰው ይምጣና እስኪ ለኔ ያሳየኝ። አንድ ሰው ይላክ ገስት በትክክል የሚታወቅ ማለት ነው። ይሄ ዝም ብሎ የሚሳደብና ጠላ ጠጥቶ ወይ ጫት ቅሞ በምርቃና የሚገባውን ወጣት አይደለም ያልኩት። አንድ ሰው ለምን አልመለስከለትም? ይከብድሃል ጴንጤ። ይከብድሃል። የጠየቀህን አንድ ጥያቄ ነው የጠየቅናችሁ። አንድ ጥያቄ እንደው ሌላው እንኳን ይቀር፣ አንድ ጥያቄ እናንተው ራሳችሁ እየደነፋችሁ እየጎደፈራችሁ እንደሚዋጋ አጋዘን ማለት ነው። እመቤቴ ታማልዳለች ወላዲት አምላክ ብለህ ስትል የምትውለው ሰውዬ እስኪ አምጣ መረጃ ጥቅስ፣ አንድ ጥቅስ ስጡ ስንል የለም። ከገስት ላይ የራሳችሁን ልጆች እየነቀላችሁ ታወርዳላችሁ። በምን ሞራልህ ነው አሁን ታዲያ አንተ ጴንጤ በምን ሞራሉ ብለህ የምትለው? አንተ በምን ሞራልህ ነው እዚህ ቁጭ ብሎ የጠየቀህ የራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ማርያም ታማልዳለች ብሎ የሚል በጴንጤ ተጠይቄ ያለውኝና መልሱን ካገኘው ወደ ኦርቶዶክስ እመጣለሁ ብላለች ተብሎ የተባለውን ለምን አልመልስክለትም ነበር? ለምን አስወረድከው? እፎይ አየህ፣ መጽሐፍ ቅዱስ የማንበብ ዕውቀት ይጠይቃል። ብሉያትና አዲስን ታናክን ታውቀው ከሆነ ማለት ነው ቶራ ክትቪምና ነቢይም እንደዚሁም ወንጌላትንና መልእክታትን ራዩን በጥንቃቄ ማንበብና ከዛ ውስጥ እመቤቴ ወላዲቴ ድስቴ አክስቴ ብላችሁ የምትሏት እንደምታማልድ ማሳየት ነበር። ግን አላሳየውም። አባረርከው። እሺ ከዛስ? እኔስ መምህር እንኳን አመጡ መምህር ኤፍሬም በሄዱበት ጥሩ ነበረ። ለማንኛውም ግን መላሹ ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው።
አታማልድም ድንግል ማርያም አማላጅ። ሌላኛው አዝግ ተነሳልህ። ሌላኛው አዝግ ዲያቆን አዝግ አንተ ታማልዳለች ብለህ ክሌም አድርገህ ለያዥ ለገራዥ ያስቸግራችሁት እናንተ አይደላችሁም እንዴ? እኛ እኮ አይደለችም ማርያም አታማልድም ብለን እኛ አይደለንም በመጀመሪያ ያልነው። ፈክራችሁ እንትን እሽኮሎሌ ማለት ነው። ፈክራችሁ እመቤቴ ታማልዳለች በተገባላት ቃል ኪዳን ወላዲት አምላክ አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲት አምላክ ብለህ የምትለው ታማልዳለች ብለህ እኮ ክሌም ያረከው አንተ ነህ። ኦኬ ማማለዷን ራሳችሁ በመጀመሪያ ክሌም ስላደረግ አምጣው መልሱን። ታማልዳለች ብለህ አንተ ክሌም ያረከው ሰውዬ ለዛ ኤቪደንስ የሚሆን የመጽሐፍ ቅዱስ ክፍል አምጣ። አታማልድም ብሎ የሚለውን ያሳዩናል። አንተ ታማልዳለች ብሎ የሚለው ለምን አላሳየህም? ሌላኛው ማፈሪያ ማለት ነው። የሚለውን ጥቅስ ማምጣት ያለበት እሱ ነው። መምህር እንኳን ደህና መጡ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ያው ተናዷል። እንዳልተመለሰለትና እንዳስወጣው ስላወቀ ሪከርድም የሚያደርጉ ስላሉ ምን አለ? መምህር ኤፍሬም ቢመልሱለት ጥሩ ነበር አለ። ለምን አንተ አትመልስም? መምህር ኤፍሬም አሁን ነው የገቡት። አሁን ዲያቆን አዛገ አንተ ለምን አትመልስለትም? ከመምህር ኤፍሬም በፊት ቀድመህ እኮ እዚህ ያው አልሸጠ ያለ በግ ይመስል ቁጭ ብለሃል። ለምን አትመልስለትም ነበር? እሱ አልመለሰለትም። አንደኛው ማፈሪያ እሱ፣ አንተም አልመለስክለትም። ሁለተኛው ማፈሪያ ማለት ነው። ለምን አልመለሳችሁለትም? መምህር ኤፍሬም አሁን ነው የገቡት። ክርስቲያን ለምን አልመለሰለትም? ቃል ብሎ ሲሚለው ለምን አልመለሰለትም? እቺስ ማማዬ ነች ማንም ትባለው ለምን አልመለሰችለትም? በማርያም አማላጅነት ታምኑ የለ እንዴ እናንተ ኦርቶዶክስ አይደላችሁም እንዴ? አንተ ኮሰረት ነበር እንደሚሸጠው እዛ ቁጭ ብለህ ምን እየሰራህ ነበር? እሱስ እንግዲህ የእውቀት ችግር ነው እኮ ምልህ። ሱረቱ አልበቅራህና አልኢምራህ እንደማለት አይደለም። መጽሐፍ ቅዱስን ማወቅ በደንብ እውቀት ይጠይቃል። ያንንም ራሱ ያወቀው ስላነበበ ነው። በእውነት ቁርአኑም ላይ ሐዲሳቱም ላይ ስላነበበ ነው ያወቀው። እኔ እዚህ ላይ ዲና አላደርግም። ይበል ብዬ እኔ ደግፌዋለሁ። በእውነት በትክክል ማንም ሰው እኔ ሙስሊምም ቢሆን በእውቀት ካወራ እኔ ችግር የለብኝም። ግን በእውቀት በእውነት ላይ ቆሞ የሚያወራ ከሆነ ማለት ነው። ስለዚህ መምህር ኤፍሬም ቢመልሱለት ጥሩ ነበር አላለም? አንተ ለምን አትመልስለትም ነበር? ቀድማ አንተ ቦታውን ይዘህ ተሰይምሃል እኮ ቁጭ ብለሃል። እሱም ቁጭ ብለሃል። የእሱ አለመመለስ ጥያቄ ሲሆንብን የዚህኛው ደግሞ አለመመለስ ካስወረዱት በኋላ ቢመልሱለት ጥሩ ነበር ብሎ ካለ በኋላ እሺ፣ ከዛስ እሱ ምን ሊል ነው? እኛው ግን ድንግል ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው እንዴ? አንተ ነህ እንጂ ማምጣት ያለብህ ዲያቆን አዝግ አንተ ነህ ማምጣት ያለብህ። አንተ ታማልዳለች ብለህ ያልክ ሰውዬ ማምጣት አለብህ በመጀመሪያ። ኦርቶዶክሳውያን ሹሽ፣ አንተ ነህ ማርያም ታማልዳለች ብለህ እየተናገርክ ያለው። አንተ ታማልዳለች ብለህ ላልከው መረጃ ማምጣት ግዴታ ነው። በመጀመሪያ ግዴታ ነው። ጴንጤ አታማልድም ብሎ ያለው ጴንጤ አምጣ አለ። አንተ ታማልዳለች ብለህ በመጀመሪያ ክሌም ያደረከው ሰውዬ ለምን አታመጣም? ከጴንጤ በፊት እኔ ነበርኩ ብለህ ያልከው ሃይማኖት ለምን አታመጡም? እናንተ ለምን አታቀርቡ? እኛ ፊት አትቆሙ። ኦኬ፣ እችን መልስ ይዘህ እኛ ፊት አትቆሙ ናቴ። ስለዚህ ልጁን አንደኛ አስወርዳችሁት፣ እሱ አልመለሰለትም። የእሱ አለመመለስ አይደለም አንተም አልመለስክለትም።
ገና የገቡት ሰውዬ ተረጋግተው እንኳን ገና በቦታው ላይ መቀመጫቸው መሬት ሳይቅ ቢመልሱለት ጥሩ ነበር አለ። አንተም ታረጋለህ፣ እሱም ሊያደርግ ነው ቤት የከፈታችሁት። ለዚህ ነው ጴንጤ የጠየቀው አንድ ጥያቄ ለእናንተ የዘላለም የራስ ምታት ነው። ማርያም ታማልዳለች ብሎ የሚለው ትምህርት የበሰበሰ የገማ የሸተተ ተረት ነው። እኔ የምለው ለምለው ነገር ሁሉ ደግሞ እኔ ብራዘር ታውቃለህ፣ ቤቱ ይሄ ቤት ተናገር እውነቱን ነው። ኦኬ ማርያም ታማልዳለች ብሎ የሚለው ትምህርት የገማ የሸተተ የአሮጊቶች ተረት ነው። የመጽሐፍ ቅዱስ ትምህርት አይደለም። ለዚህ ነው ከገስት ያስወረደው። ለዚህ ነው አንተም ለጠየቀው ጥያቄ መልስ መመለስ ሲገባህ ለጠያቂዎቹ አታማልድም ብለው የሚሉት ፕሮቴስታንቶቹ ናቸውና እነሱ ናቸው መረጃ ማምጣት ያለባቸው አልክ። ታማልዳለች ብለህ የምትለው ሰውዬ ከፕሮቴስታንቱ ሃይማኖት በፊት እኔ ነኝ ምድሪቱ ላይ የነበርኩት ብለህ የምትለው አዎ፣ ደግሞ ነበረች፣ ኦርቶዶክስ ቀድማ ስለነበረች ማለት ነው። አንተ እኮ አልሰጠህም ወንድም አለም። ስለዚህ ሁሉም 0-0 እዚህ ጋር ለተጠየቁት ጥያቄ ይመጣና ደግሞ ከዋህብያዎቹ፣ ከአህያዎቹ፣ ከዝሆኖቹ፣ ከጃርቶቹ ይላል። ኦኬ መልሳቸው በእንደዚህ ተደመደመ ማለት ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ወይት ወንድም አለምዬ፣ ወንድም አለም አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድም ብሎ ክሌም ስላደረገ። አታማልድም ብሎ ክሌም ስላደረገ ማን ነው መጀመሪያ ታማልዳለች ብሎ ክሌም ያደረገው? ክሌም ያደረገው ማን ነው? ዲያቆን አዝግ ማን ነው በመጀመሪያ ታማልዳለች ብሎ ክሌም ያደረገ? እኛ ነን ወይስ እናንተ? እናንተ ናችሁ። እናንተ ታማልዳለች ብላችሁ ለምትሉት የባልቴት ተረታችሁ መልስ አምጡ። መጽሐፍ ቅዱሳዊ መልስ ነው የጠየቅነው። እኔው ድፍን 28 ዓመቴ እየሞላ ነው። ገባሁበት ወደ 28ኛ ዓመት ከኦርቶዶክስ ከወጣሁ 28 ዓመት ሙሉ አንድ ያሳየን ኦርቶዶክሳዊ መምህርም ሊቅም የለም። ከብዙ ሺዎች ጋር ተነጋግሬያለሁ፣ ከኦርቶዶክሳውያን አገልጋዮች ጋር። አንድ እኮ አልኩ፣ አንድ ለዘላለምም አንድ አታገኙም። አንድ ሰው ለምን አንተ ክሌም ያርከው ሰው የመጀመሪያ መረጃ ሳታቀርብ አታማልድም ብሎ ያለውን ፕሮቴስታንት ለምን መረጃ አቅርብ ትለዋለህ? አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብሎ? ሰላም ፕሮቴስታንት ሞራሉ ነው። እንኳን ፕሮቴስታንቱ ራሱ መጥቶ ጠይቆ አይደለም የፕሮቴስታንቱን ጥያቄ ይዞ የመጣው ኦርቶዶክሳዊ ወንድምህ ይዞ የመጣውን የፕሮቴስታንቱን ጥያቄ መመለስ አቅቶህ ፀጉርህን እያሸህ ሰውየውን ነቅለህ አወረድከው። መልስ መመለስ ይገባል። እሱ ባይከፋ ይሄኛው ቁጭ ብሎ እዚህ አልመለሰም። መምህር ኤፍሬም ቢመልሱለት አለ እሱ እዚህ ቁጭ ብሎ ቀድሞ መምህር ኤፍሬምን እሱን አስወርደህ ነው ለጥያቄው መልስ ይሰጠኛል ብሎ ቁልጭ እያለ ቁጭ ብሎ ሲጠብቅ ለጥያቄው መልስ መመለስ ሲገባ ሳትመልሱለት ቀርታችሁ አስወረዳችሁትና ከዛ ይሄኛው ደግሞ ገባበት ማለት ነው። ምን ብሎ አታማልድም ብለው ያሉት እና ክሌም ያደረጉት ፕሮቴስታንቶቹ ናቸው።
ማን ነው ግን በመጀመሪያ ታማልዳለች ወይ አታማልድም ብሎ ያለው? እኛን እንዴት አታማልድም ብለን ያልነው ቀድመን? እናንተ ናችሁ እኮ ታማልዳለች ያላችሁት ቀድማችሁ። ስለዚህ ቀድሞ ታማልዳለች ብሎ ያለው ሰው ነው ክሌም ያደረገው። እናስ እሱ ነው መረጃውን ማምጣት ያለበት። ሁለተኛ እንኳን ኦርቶዶክስ ነኝ ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሙር አንተ ብትመልስልኝ ፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ከሬ ታበጥራለህ አንተ። ቀጥልሽ። መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተንግል በቃ አንድ ሚጣር ያው ሲያስወጣው ቆይ ያው ሲያስወጣው አስወጣ መምህር ኤፍሬም በሄዱበት ጥሩ ነበረ፣ በሄዱበት ጥሩ ነበር። አንተ እዚህ ቁጭ ብለህ ቆይ እኔ መልሰለታለሁ ለምን አላልክም? መምህር ኤፍሬም አሁን ነው ገና የገቡት። ለምን አንተ ቆይ አታስወርደው? ባታስወርደው ጥሩ ነበር። መልሰው እናስገባው። እኔ መልሰለታለሁ ለምን አላልክም? ዋሃብያዎች ባይዘው እነሱ ናቸው ጺም የሚያሳድጉት ነው የሚባለው። ያው እንግዲህ ዋሃብዮች አላግጥብሃለሁ ብራዘር፣ አፍን ሰብስበህ ተቀመጥ። ደግሞ ፕሮቴስታንት በምን ሞራሉ ትላለህ እንዴ? የደብተራ ክታብ እየደገምክ የምትመጣ ትውልድ ሁሉ መጽሐፍ ቅዱስን የማታውቅ የደብተራ ክታብ እኮ አልኩህ። ሳሊ ለነ ቅድስት ሆይ ለምኝልን በለው የሚል መጽሐፍ ደግመህ የምትወጣ ትውልድ መጽሐፍ ቅዱስን ሳታውቅ ፕሮቴስታንት ብለህ ወጥ ረገጣችሁ። በእርግጥ አፋችሁን የምታላቅቁት እኛ ላይ ነው። እኛ ግን ለእናንተ እንደዚህ ሰጣ ገባ ውስጥ አንገባም። እንደው ከተናገርኩ ምን ነው የምናገረው? ሌሎች ወንድሞች አይናገሩ። ፕሮቴስታንት እንደዚህ መሬት ላይ ወርዶ ነው የሚሰራው ብራዘር። ለዚህ ነው ጭንቅ ጥብብ ያለው ማለት ነው። ኦኬ፣ አልመለሱለትም። ስለዚህ ነቅሎ አወጣው። ስለዚህ ለአፄ ቴዎድሮስ የተገጠመን ግጥም እንገጥምላቸዋለን ለሚንቁ ማለት ነው። የጎጃምን ንጉስ ሲንቁ፣ የወሎንም ንጉስ ሲንቁ፣ የሸዋንም ንጉስ ሲንቁ፣ ወንድ ያለ ራስዎም ገለውም ማያውቁ ተብሎ እንደተገጠመላቸው አየህ። ለተጠየቀው ጥያቄ አንተ ፕሮቴስታንት እያልክ ስትንቅ፣ ፕሮቴስታንት ለጠየቀ በራሱ ኦርቶዶክሳዊ ወገንን ጥያቄ ጠይቆት የፕሮቴስታንት ጥያቄ ይዞ መጥቶ እንኳን ያችን ጥያቄ እንኳን መልስ ለመመለስ እሱም አንተም እሳቸውም እነሱም ሁሉም በሙሉ ሁሉም 0 ለምን መልስ የለም። 28 ዓመት ታዝቤያችኋለሁ። በሙሉ ገለባ ናችሁ። የማርያምን አማላጅነት አላሳያችሁም። ልታሳዩም አትችሉ። አለቅ። ስለዚህ በሰፈሩት ቁና መሰፈር ማለት ይሄ ነው። የናካው ፕሮቴስታንት አንድ ጥያቄ ጠይቆ በልጅ በኩል እንኳን ጥያቄው መጥቶልህ ልትመልስ አልቻልክም ማለት ነው። ስለዚህ ለወደፊት ይታሰብበት ነው ብለን እንለው። አጥናቁ። ኦኬ። ያው ከጢንዚዛ ጋር ግብረ ስጋ ግንኙነት ሲያደርግ ዝንብ ከዝንብ ጋር ሲባልግ ቪዲዮ የሚያሳየው ዲያቆንህ እንደዛ ሲያናፋ ነበር በባለፈው አይደል? እናቱ የወለደችው ፕሮቴስታንት፣ ይሄ የሉተር ጥርቅም የሉተር ጥራጊ ሁሉ እናቱ የወለደችው አንድ ፈልጉ ከመካከላችሁ ናውጣ በሉት ያንን የሴት ቅምጥ ምናም ነገር እያለኝ ሲለኝ ነበረ። ያናፋውን ባለ ፖርኖግራፊው ዲያቆንህ ዲያቆናችሁ ማለት ነው። ዝንብ ከዝንብ ወሲብ ሲያደርግ ሴቶች ጋር ይልክላል።
ይመሃረን ነው ይሳለ ነው ይቀር ዝንብ ከዝንብ እንደዛ ሲያናፋ ላይነሳ ጌታ ኢየሱስ ትምክቱን ሰበረው ማለት ነው። በዓለም አደባባይ ላይ አንድ እረኛ አስነስቶ አይቀጡ ቅጣት ቀጥቶ የዳዊት አምላክ ልማዱ ነውና የጎልያድን ግሳት በዳዊት መምጣት በኩል ያስታገሰ በአንድ እረኛ በኩል በእውነት ዝንብ ከዝንብ ራሱ ነው የተናገረው። ቪዲዮ አለ። ጢንዚዛ ከጢንዚዛ ሩካቤ ስጋ ሲፈጽሙ አይቶ እሱን ለሴቶች በውስጥ እየላከላቸው ባገኝሽ እንደዚህ ነው ማረግሽ እያለ ማለት ነው። ጢንዚዛም ትውልድ ንስሐ ግቡ። ፕሮቴስታንት አፍን የምከፍትበት አይደለም፣ ግን መብታችሁ ነው። አፋችሁን ክፈቱ። ተራ በተራ የሆነ ቦታ ላይ ያገናኘናል። ይሄኛው እንኳን መጽሐፍ ቅዱስ ብዙ አያውቅም፣ ቁርአን ላይ ስለሚል ማለት ነው። ዲያቆን አዝግን ግን እንደው ሞራሉ ተነስቶ አንድ ቀን እንገናኝ እንችላለን ብዬ ተስፋ አረጋለሁ በጌታ። እሺ የመለሱት እንደዚህ ነው። የመለሱት መልስ እንደዚህ ነው። ኦኬ እሺ አንዴ ቆይ ጠብቁኝ። መምህራኖቻቸውና መልሶቻቸው ከማህበረ ምዕመኑ ለሚቀርብላቸው ጥያቄ መልሶቻቸው ምን እያሉ ነው የሚመልሱት? እሺ ቴዲዬ፣ እሺ አይቻለሁ። እሺ ምን እያሉ ነው የሚመልሱላቸው? ብሩኬ ገብቶ ነበር አይደለ ወይስ ሌላ ነበር? ለምን ወጣ ብሩኬ? ልጠይቀው ነበር። ብሩኬ የት አለ? ቆይ ስበዋለሁ ፈልጌ። እሺ ኔትወርክ እምቢ ብሎት ካልሆነ በስተቀር ማለት ነው። ኦኬ ኦርቶዶክሳውያን አትናቁ። እውቀት ኖሯችሁ ብትንቁ እኔ እንደው መቼም ሰው እውቀት እንኳን ኖሮት ሰውን መናቅ የለበትም፣ በእውቀት መናቅ የለበትም። እውቀት ኖሯችሁ እንኳን ብትንቁ እንደው መልካም በሆነ። እውቀት ሳይኖራችሁ ግን አትናቁ። እሺ በቃ እውቀት በዚህ በጥቂቱ እኮ ተያዘ ማለት ነው። ወንድምነት ኔትወርክ ጥሩ አይደለም ብሩክዬ። እውቀታችሁ በጥቂቱ እንኳን ሲታይ ስትፈተሹ እንደዚህ ወደቃችሁ ማለት ነው። ኦኬ ወድቅ ሆንክ ማለት ነው። እሺ ወደ ሌላኛው እንሂዳ። ለምሳሌ መጽሐፈ ሜላድን በሉት ወይት ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ይሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ መንፈቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚህ ሀሳባችሁ ሃይማኖተ አበው ውስጥ ነቅፉ። ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው። የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁኝ። መስቀር ተነጋግረው ስተቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕትን አንድ ጊዜ ሃይማኖተ አበውን ተው፣ ስርዓት ያዙ። ተው፣ የቤተክርስቲያናችን መሰረት ነው። ሃይማኖተ አበው መጽሐፉ የእምነታችን መሰረት ነው እንድታውቁት። ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው እንድታውቁት። እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን።
በጊዜ ሂደት እናያለን። ግን ይህንን የምስራቅ ኦርቶዶክስ አስተምህሮና አንዳንድ መንፍቅና ወደ ቤተክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅዎሙ ይላል፣ እወቁባቸው። የምስራቅን ኦርቶዶክስ እውቀት ወደ ቤተክርስቲያናችን እያስገቡብን ብሎ ያሏቸው የቲክቶኩ ተሟጋቾች ነን ብለው የሚሉት ናቸው። ወንድምነህ ብሩኬ ምን ሆነ ነው? ኔትወርክ ነው ወይስ? አንዳንዴ ጥያቄ ይፈጥራልና ኔትወርክ ነው ወንድምነት? እሺ ኔትወርክ መሰለኝ አለ ወንድምነት አለውኝ። አሁን ኤርሜ አለ ኔትወርክ ነው። ለእኔ እኮ ጥያቄ የፈጠረብኝ። እሺ እንኳን ደህና መጣ። ኦኬ መጽሐፈ ሜላድ የማን መጽሐፍ ነው ቴዲ? እኔ ይህን መጽሐፍ አላውቀውም። በማላውቀው ከምናገር አንድ አፍታ ገባ ብለህ ቴዲሻ ብትነግረን ማን ነው መጽሐፈ ሜላድ ካለህ እንደው ፒክቸሩን ብታሳየን ራሱ ካለ ቴዲ ከቻልክና እስኪ አንድ አፍታ። እዚህ ላይ እውቀቱ የለኝም የእውነት ቴዲ በጣም የተሻለ በጣም ከኔ ይልቅ ከሁላችንም ይልቅ የተሻለ ብዙ መጽሐፍቶች ስላሉት በዚህ ጉዳይ ላይ ያውቃል። የእውነት ያውቃል። ቴዲ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ሰላም ብያለሁ። እስኪ ስለ ሜላድ የሚናገረውን አሰማን። እስከዛ መጽሐፉን ላምጣው። እሺ መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። መጽሐፈ ሜላድና ሃይማኖተ አበው ትርጉም ናቸው ነው እያለ ነው። ሃይማኖተ አበው ላይ ምናልባት ሊያስማማን የሚችል ነገር አንዳንድ ቦታ ላይ አለ። ግን እውነት ቀጥታ ተተርጉመዋል ወይ? የአትናቴዎስ የሚሆኑ የሌሎቹ አባቶች የተባሉት ግን መጽሐፈ ሜላድ ትርጉም ነው እንዴ ቴዲዬ? ስለማላውቀው መጽሐፉን በትልቁ አድርገኛል። ይሄው ከልጄ ጋር ነው ያለሁት። ምናልባት ባክግራውንድ በሱ ድምጽ ብታጃ ሳውንድ ትራክ ቁጥሩት ትልና ችግር የለውም። እሺ እዚህ ጋር በሆን ጥሩ ነው። እሺ መቅድሙን ላሳያችሁ። መቅድሙ ብቻ የሚናገረው ነገር ስላለ ማለት ነው። ለምንድን ነው ግን ይሄን በኮሜንት ነው ሐሳቤን መጀመሪያ የገለጥኩት። ለምንድን ነው ይሄን መናገር የፈለኩት? ብዙ ጊዜ በጣም ብዙ ጊዜ ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ማን? ኦርቶዶክስን የማያውቋት ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ለምሳሌ አሁን ይሄ ሰው ወንጌላውያን አማኞችን ሊናገር የፈለገበት ነገር የሞከረበት ነገር ወንድሞች በእርግጥ ምላሽ ሰጥተውታል ነበረ። በዛ ንግግሩ ኦርቶዶክስን እንደሚያውቃት አድርጎ ነው የተናገረው። ነገር ግን የራሱን የሊቁን መጽሐፍ እንኳን የማያውቅ የቤተክርስቲያኒቱን እንኳን መጽሐፍ የማያውቅ መቼ እንደተጻፈ በማን እንደተጻፈ ለምን እንደተጻፈ የማያውቅ ትርጉም ብሎ የሚናገር ሰው መሆኑን ስትመለከቱ ኦርቶዶክስን ሳታቋት ነው የምትተቿት የሚሉት ሰዎች አላዋቂ ሳሚ ምን ይለቀልቃል እንደሚባለው ያሉ ሰዎች መሆናቸውን ትታዘባላችሁ። መቅደሙን ብቻ ላሳያችሁና ከዛ በኋላ እናንተ ትፈርዳላችሁ። በማን ዘመን ተጻፈ፣ በማን በኩል ተጻፈ የሚለውን ለሌላ ጉዳይ ነው ያሰመርኩት፣ ለዚህ ጉዳይ አይደለም። በዚህ መጽሐፍ ላይ የሆነ ነገር እየተዘጋጀው ስለሆነ እንዲህ ይላል። ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት አቤት መጀመሪያ እዚህ ጋር ምን ይላል? ጻድቁ ይላል። እኛ ምንድነው ዘርዓ ያዕቆብን ጻድቅ አንልም የሚሉ ቀጣፊዎች የገዛ መጽሐፋቸው ጻድቅ እንደሚለው ተመልከቱ። እግረ መንገዴን በየነሱ ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት የቅድስት ሀገራችን ኢትዮጵያውያን ሊቃውንት የማን የኢትዮጵያ ሀገራችን ምን ሊቃውንት እንዳልኩትኝ ያከበብኩት ያሰመርኩት ለዚህ ጉዳይ አይደለም፣ ለሌላ ስራ ነው። ተሰብስበው በጊዜው የእመቤታቸውንና የቅድስት የሚሏትን አማላጇን ለእነርሱም የሚገባውን ስግደትና አክብሮት በመቃወም ለተነሳው አባ እስጢፋና ተከታዮቹ መጽሐፍ ቅዱሳዊ መልስ ለመስጠት ከብሉይና ከአዲስ አውጣተው አሰባስበው የጻፉት ምን መጽሐፍ ነው ይላል?
ቅዱስ መጽሐፍ ነው ይላል። ቅዱስ የሚሉት መጽሐፍ ይሄ ቅዱስ የሚሉት መጽሐፍ ደግሞ አቤት አባቴ እሺ፣ አንዴ እያወራሁ በማካከል እያወራሁ ቴዲ መልስ ስጠን ለቤቢ ችግር የለም። ማቆሚያ የለውም የልጅ ጥያቄ። እሺ ጥያቄው መልስለት አለ ግድ የለም ትቀጥላለህ። ቅዱስ ትቶኝ ሄደ መሰለኝ። ቅዱስ የሚሉት ይሄ መጽሐፍ ለብሩኬ ቅድም ፎቶ አንስቼ ልኬለት ነበር። ግንቦት ላይ የሚለውን ላንብብላችሁ። አሁን ከሰሞኑ ክርክር ጋር የተያያዘ ማለት ነው። እሺ ከሰሞኑ ክርክር ጋር ይህን መጽሐፍ የካደበት ሚስጥር ይሄ ነው። ሰውየው ይህን መጽሐፍ ቢክድ አይፈረድበትም። ምክንያቱም ይሄ ቅዱሱ መጽሐፋቸው እንደዚህ ይላል። ቁጥር 7ን አብረን አንብቦ በአዳም ላይ ያለው መልክ ሁሉ በማን ላይ? በአዳም ላይ ያለው መልክ ምን ሁሉ በማን አለ? በአብ በወልድ በመንፈስ ቅዱስ አለ። ምንድን ናቸው እነዚህ በአዳም ላይ ያሉትና በአብ በወልድ በመንፈስ ቅዱስ ላይ ያሉት መልኮች? ራስም ቢሆን እሺ፣ ገጽም ቢሆን እሺ፣ ጆሮዎችና አይኖችም ቢሆኑ እሺ፣ አፍንጫም ቢሆን እሺ፣ ይተነፍስበታል ማለት ነው አፍንጫው። ከንፈርም ቢሆን እሺ፣ እጆችና እግሮች ጣቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። እግዚኦ ማን ይሄንን ያለው? ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻቸው እንደተናገሩት ለእግዚአብሔር አይኖችና ጆሮች እጆችና እግሮች ሌሎችም የቀሩ አካላት እንዳሉት እናምናለን ይላል። ስለዚህ መጽሐፈ ሜላድን ቢክድና እሺ አባት አንዲች ብቻ የመጨረሻ ንግግር መጽሐፈ ሜላድን ቢክድ አትፍረዱበት። እርግጥ መጽሐፈ ሜላድ የትርጉም ስራ ባይሆንም ስለማያውቀው ነው እና እነዚህን ሰዎች ምንድነው የምላቸው? ቤተክርስቲያንን ሳታቋት ነው የወጣችሁት የሚል ሐሰተኛ ክስ መክሰስ እንደዚህ በጊዜው ስለሚጋለጥባችሁ ይቅርባችሁ። ይልቅ እናንተ ራሳችሁ ቤተክርስቲያናችሁን እንደማታቋት እንደዚህ ጊዜ ይገልጣችኋል፣ ጊዜ ያጋልጣችኋልና ለንግግራችሁ ጥንቃቄ አድርጉ። እንደው እድሏን ካገኘች ልናገር ብዬ ነው። ወደ ልጄ ልሂድ። ኤርሚዬ የትርጉም መጽሐፍ አይደለም ማለት ነው መጽሐፉ አይደለም። እንደውም እንዳልኩት ልጄ ልቤን ስለከፋፈለው እንጂ ተጨማሪ ማስረጃዎች በደንብ ማሳየት እችላለሁ። ራሱ ዘርዓ ያዕቆብ ነው የጻፈው የሚልም የተጻፈበት አለ። አይ ዘርዓ ያዕቆብ ሳይሆን ዘርዓ ያዕቆብ አዞ በዘርዓ ያዕቆብ በኩል ሊቃውንት የጻፉት ነው የሚልም አለ። ሁለቱም ደግሞ ያስኬዳል። ለምሳሌ የሰለሞንን ቤተ መቅደስ ሰለሞን ነው የሰራው እንላለን አይደል? ግን ሰለሞን ራሱ ድንጋይ አልጠረበም፣ እንጨት አላቆመም። በሰለሞን ትእዛዝ ስለተሰራ ሰለሞን የሰራው እንላለን። ስለዚህ ዘርዓ ያዕቆብ ሰለሞን ብቻ ለሚሰራው እሱን ካነሳ ሰለሞን እኮ ብቻ ለሚሰራው ሰለሞንም ሰርቶታል። ሰይጣኖችም ናቸው የሰሩት። አጋንቶቹ የሕማማተ መስቀል ላይ ለመጽሐፉ ታማኝ መሆን አለብን። ኦርቶዶክስ የእግዚአብሔርን ቤተ መቅደስ አጋንንት ሰሩት ብላ ስለምትል ማለት ነው ነገረኛ። እሺ አሁን እኔ ነገር ልናገርበት ቆማላ ሰለሞን። እሺ ቆይ አሁን የሰይጣንን በኋላ እሺ አሁን ሌላ ምሳሌ ላንሳ። አስቸጋሪ ሰው ጋር እያወራሁ አሁን የኮሪደር ልማቱን አቤት የብልጽግና ፓርቲ ወይም ደግሞ እሺ እንወለውላለን ዶክተር አብይ ነው የሰራው እንላለን። ዶክተር አብይ ራሱ አካፋ አልያዘም፣ ሲሚንቶ አላቦካም። ነገር ግን በሱ ትእዛዝ በሱ ዘመን ስለተሰራ እንደዚህ እንላለን። ልክ እንደዛ መጽሐፈ ሜላድንም ዘርዓ ያዕቆብ አጻፈው ቢሉም ልክ ነው፣ ዘርዓ ያዕቆብ ጻፈውም ቢሉ ልክ ነው። ዞሮ ዞሮ በዘርዓ ያዕቆብ ዘመን በሊቃውንቱ በኩል የተዘጋጀ መጽሐፍ ስለሆነ ትርጉም አለመሆኑን የውጭ ስራ አለመሆኑን መጀመሪያ እወቅ። ለመተቸት ከመሞከር በፊት አላዋቂ ሳሚ የሚለው ተረት አይተረትብህ ነው ንግግሬ። ሀሳቢ ብትንትና አለ ከልጄ ጋር ሆኜ ይብቃኝ። ኤርሚዬ መስመር እንዳልስት በቂ መልስ ነው የሰጠህን። ቴንኪው ቴዲ፣ በቂ መልስ ከመረጃ ጋር። አቤት አንድ ጊዜ እንትን ሰስፔንድ አድርጎብናል ስጦታ መስጫውንና እባካችሁ ኮፒ ሊንክ ሼር እያደረግን እናስለቀቅ። ሁሉም ጋር ሰስፔንድ ሪፖርት ነው። ኮፒ ሊንክ ሼር ታፕ 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 እጃችንን እናበርታ። ተባረኩ ቅዱሳን። እየሰማችሁ ግን ታፕ 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 ኮፒ ሊንክ አድርጉ። ተባረኩ። ኦኬ። ስለዚህ ምንድን ነው ኦርቶዶክስን ሳታውቁ ወጣችሁ ብለው የሚሉን ሰዎች ራሱ እዛው ኦርቶዶክስ ውስጥ እንኳን ተጎልተው ኦርቶዶክስን እንኳን ራሱ አያውቋትም።